ይህ የምታዩት ተራ ጭስ አይደለም። የብዙዎቹ የኑሮ ዋስትና የሺዎች መተዳደሪያ የሆነው ጥቁር ወርቅ ነው። ስራ አጣው ብለው ተስፋ ቆርጠዋል ወይስ በትንሽ ካፒታል ምን መስራት እንዳለቦት ግራ ገብቶታል? ዛሬ የብዙዎችን ህይወት የቀየረውን የጀበና ቡና ቢዝነስ ሚስጥር እነግሮታለሁ። እስከ መጨረሻው ድረስ አብሮን መቆየት አይርሱ። ለዚህ ቻናል አዲስ ከሆኑ የተለያዩ የቢዝነስ መረጃዎችን ለናንተ ጀባ የምንልበት የመረጃ ቻናላችን ነው። ሰብስክራይብ በማድረግ አብረውን ይሁኑ። የጥቁር ወርቅ ንግድ ከኪሶ ባለው ሳንቲም ብቻ የሚጀምርና ተፈላጊነቱም የማይቀንስ ቢዝነስ ነው። የጀበና ቡና ስራ ቀላልነቱ ምንድን ነው ስንል ቡና ብቻ አይደለም፣ የገቢ ምንጭ ነው። የጀበና ቡና ለመጀመር ማወቅ ያለቦት 5 ዋና ዋና ነገር ምንድን ነው? እሱን ከመጀመሪያው ጀምሮ የምነግራችሁ ይሆናል። ቪዲዮውን ስትጀምሩ ላይክ ማድረጋችሁን እርግጠኞች ሆኑ። የጀበና ቡና ለመጀመር የሚያስፈልጉት ነገሮች ምንም አይነት ትልልቅ ህንፃ እንዲሁም ደግሞ ውስብስብ ማሽን አይጠይቅም። ዋናው ነገር ጥራትና አቀራረብ ነው። ከዚህ ጋር ተያይዞ የሚነሳው የመጀመሪያው ነገር ክህሎት ነው። ወይም ደግሞ ከቻላችሁ የቡና ማፍላት ችሎታ ወይም ስልጠናን መልመድ። ቡና ማፍላት ብቻ ሳይሆን የቡና አቆላል፣ አፈላል፣ አቀራረብ ስነ ስርዓትን ማወቅ ያስፈልጋል። ደንበኛው የሚመጣው ቡና ለመጠጣት ብቻ ሳይሆን የቡናውን ጠረንና ድባብም ፍለጋ ጭምር መሆኑን መረዳት አለባችሁ። ሌላውና ሁለተኛው ነገር ደግሞ የጀበና ቢዝነስ ከመጀመራችሁ በፊት ማወቅ ያለባችሁ ስልታዊ ቦታ ነው፣ ወይም ደግሞ ሎኬሽን። ለጀበና ቡና ዋናው ቦታ ወሳኝ ነው። ቦታ ከሌላችሁ ቦታ ወሳኝ የሆነ ቁልፍ ሚናን እንደሚጫወት ማወቅ አለባችሁ። ብዙ ሰው የሚያልፍባቸው መንገዶች ለምሳሌ የንግድ ማዕከላት፣ ታክሲ ተራዎች ወይም ደግሞ የግንባታ ሳይት አቅራቢያዎች፣ መናፈሻዎች ወይም ደግሞ ሰዎች ዘና የሚሉባቸው አካባቢዎች እጅግ በጣም ተመራጭ ናቸው ለቡና ቢዝነስ። ሌላውና ሶስተኛው ነገር ደግሞ ለቡና ቢዝነስ የሚያስፈልገው ቁሳቁሶች ነው። የመጀመሪያው ጥሩ ጀበናዎች ያስፈልጋቸዋል። ሲኒዎች፣ ረከቦት፣ ማጨሻ የዕጣን ማለት ነው፣ ከሰል፣ ምድጃና የቡና መቆያ ያስፈልጋል። ደንበኞች የሚያርፉባቸው አነስተኛ ወንበሮች ወይም ደግሞ ባሬታዎችም እጅግ በጣም ወሳኞች ናቸው። ወደ አራተኛውና እጅግ በጣም ወሳኝ ወደሆነው ነገር መጥተናል። በምን ያህል ብር መጀመር ይቻላል? እዚህ ጋር የምናስቀምጥላችሁ የካፒታሉን ግምት ነው። የጀበና ቡና ንግድ እንዳጀማመሩ ይለያያል። ይሁን እንጂ በጣም ዝቅተኛ አለ፣ መካከለኛ እንዲሁም ደግሞ በትልቁም አድርጎ መጀመር ይቻላል። ነገር ግን አጀማመራችሁ ሁኔታ የምታወጡትንም የገንዘብ አይነት ይወስነዋል ማለት ነው። ቪዲዮውን እስካሁን እየተከታተላችሁና ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለዚህ ዩቲዩብ ቻናል አዲስ ከሆናችሁም በዚህ ዩቲዩብ ቻናል ላይ የተለያዩ የቢዝነስ ነክ መረጃዎችን እንዲሁም ከወርቅ ከምንዛሬ ጋር የተያዙ መረጃዎችን ለናንተ የምናቀብልበት የመረጃ ቻናላችን ነው። ሰብስክራይብ ብታደርጉና ቤተሰብ ብትሆኑ እጅግ በብዙ ታተርፋላችሁ። ቀጣዩ የምንሄደው ወደ ምን ያህል ብር መጀመር ይቻላል ወደሚለው ጥያቄ ወደምንመልስበት ነጥብ ይሆናል። እንደነገርኳችሁ የጀበና ቡና ንግድ እንዳጀማመሩ ይለያያል እንጂ በጣም ዝቅተኛ በሆነ ካፒታል ሊጀመር ይችላል። ለምሳሌ አነስተኛ አጀማመር የሚባለው ከስንት ጀምሮ ነው ካላችሁኝ፣
ከ7000 እስከ 15000 በአነስተኛ መጀመር ይቻላል። ከ7000 እስከ 15000 በአነስተኛ መንገድ ዳር ወይም ደግሞ ጥግ ይዞ አስፈላጊ ቁሳቁሶችን ብቻ በመግዛት መጀመር ይቻላል። ሌላው ደግሞ በመካከለኛው ለመጀመር ካሰባችሁ ደግሞ ከ15000 እስከ 25000 የራሱ የሆነ ሱቅ ወይም ደግሞ ሼድ ተከራይቶ ሙሉ ቁሳቁስ አሟልቶ መጀመር ይቻላል። ሌላው ደግሞ ተለቅ ያለ ካላችሁኝ ቢያንስ 30 ሺህ እና ከዛ በላይ በሆነ ካፒታል መጀመር ይቻላል ማለት ነው። ዋና ዋና ነገሮችን እንደዚህ ካነሳን ዘንዳ ስኬታማ ሊያደርጉ የሚችሉ ሚስጥሮች እና ምክሮችን ደግሞ አቀብላችኋለሁ። የመጀመሪያው ንጽህና ነው። በጀበና ቡና ንግድ ውስጥ ንጽህና አንደኛውና ትልቁ ማስታወቂያ ነው። ሲኒዎቹና አካባቢው ንጹህ መሆን አለባቸው። በተጨማሪም ደግሞ ቡና የምታፈላ ወይም ደግሞ ቡና የምታፈልቀው ደንበኛን በፈገግታ መቀበል አለባት። ፈገግታ ሁለተኛና ወሳኙ ነገር ነው። ሌላው ተጨማሪ ሽያጮች ያስፈልጋሉ። ከቡናው ጎን ለጎን ቆሎ፣ ዳቦ ወይም ደግሞ በልዩ ሁኔታ የተዘጋጀ ፈንዲሻ በማቅረብ ገቢን በእጥፍ ማሳደግ ይቻላል። ሌላው ነገር ደግሞ ልዩ ጣዕም የሚሰጡ ነገሮችን መጨመር እንደ ቀረፋ፣ ኮረሪማ፣ ዝንጅብል ያሉ ቅመሞችን በመጠቀም የራሱን ብራንድ ጣዕም መፍጠር ይቻላል ማለት ነው። ትልቁ ነገር ለመጀመር ትልቅ መሆን እንደማያስፈልግ ማመን ነው። ነገር ግን ትልቅ ለመሆን መጀመር ነው ዋናው ነገር የሚለውን ብሂል ማመን አለባችሁ። እንግዲህ አጀማመሩን እንዲሁም ደግሞ በጣም ጥሩ የሆነ ቡና እንዴት መስራት እንደምትችሉ ነግሬያችኋለሁ። የጀበና ቡና ንግድ ሰዎችን በስሜት ስለሚያኮራይ አቀራረቡም እንዲህ ከድህነት መውጫ መንገድና የባህል ኩራት በሚሉ ነጥቦች ላይ እጅግ በጣም የሚያተኩር ስለሆነ በቀላሉ ከፍተኛ የሆነ ገቢ የማግኘት እድሉ ከፍተኛ ነው። እንግዲህ እንደነገርኳችሁ ከሆነ ምን ያህል ቁሳቁስን፣ ምን ያህል ጥሬ ዕቃ፣ ምን ያህል ጠቅላላ ወጪን አድርጋችሁ መስራት እንደምትችሉ ነግሬያችኋለሁ። ሌላው ደግሞ የማይረሳው ነገር ስልታዊ የሆነ ቅደም ተከተልን መጠቀም ነው። ይህ ማለት ምን ማለት ነው ካላችሁ ደንብ ልብስ ለምሳሌ ባህላዊ ልብስ ወይም ደግሞ ንጹህ የሆነ ተመሳሳይ ሽርጥ መልበስ ደንበኛ እንዲያምኖት ያስችላል። ሌላው ነገር ደግሞ የቦታ ምርጫ ነው። የግንባታ ቦታዎች እንደነገርኳችሁ ጋራዥ ወይም ደግሞ የባንክ ሰራተኞች በብዛት ያሉበት ቦታ ወሳኝ ናቸው። ሌላው ደግሞ ተጨማሪ የሆነ ማጣፈጫ ብትጨምሩበት እንደ ግብዓት ለምሳሌ ቡናውን በቅቤ በጤና አዳም ወይም ደግሞ በዝንጅብል ማቅረብ ልዩ ያደርገዋል። ሌላው እንግዲህ የትርፍ ግምቴ የሚለውን ነገር ስንመለከት 1 ኪሎ ቡና በአማካይ ከ80 እስከ 90 ሲኒ ቡና ይወጣዋል ተብሎ ይታሰባል። ለምሳሌ አንድ ሲኒ ቡና አሁን ባለው ዋጋ ከ35 ብር ጀምሮ እንደየአካባቢው ከፍም ቢል ዋጋውን እንግዲህ መምታት ትችላላችሁ። የአንድ ኪሎ ቡና ያው እንደ አካባቢያችሁ ስም ሊለይ ይችላል። ከ1400 ከ1500 ጀምሮ ማግኘት አንድ ኪሎ ቡናን ከገዛችሁ እንግዲህ ትርፉን በዛ መምታት ይቻላል ማለት ነው። ሌላው ደግሞ ማሰብ ያለባችሁ ነገር ትልቁ ስህተት ምንም ነገር አለመጀመር ነው። ዛሬ የምትንቀው ጀበና ነገ የራስን ህንፃ የምትሰራበት መሰረት ሊሆን ይችላል። ስለዚህ ስራን መናቅ የለባችሁም። ስራ ይለውጣል። ይህ መረጃ እንግዲህ ይጠቅማል ካላችሁ ለሌሎች ይጠቅመዋል ለምትሉት ለዘመድ ለጓደኛ ማጋራት አይርሱ። በዚህ የጀበና ቡና ስልታዊ አሰራርና ቅደም ተከተል ያዘጋጀሁላችሁን መረጃ በዚህ አብቅቻለሁ። ስለነበረን ጊዜ እናመሰግናለን። መልካም የስራ ጊዜ